ቤታ አቤት ምጤ መጣ። ሀቢባ እግዚአብሔርን ተይ በመቤቴ ተይ። እኔ ደግሞ ሀቢባ እንዲያውቃ ነው ወይስ የሆነ ረቢ ሀቢባ ማስደነገጥ በየስ እንዲያው በእኔ ነው ቲክቶክ ይገለበጣል። ጨፍሪ ብላ መቷን አምጥታ በኢየሱስ ክርስቶስ ሀቢባ ያለብኝ ነገር ይበቃኛል። እኔ ማአት የተደራረበብኝ ሴት ነኝ። ተይኝ ስሚ ሀቢባ። ስንት ወር ሆነሽ? ቆይ ለማማጥ አይ ገና 3 ሳምንት ይቀረኛል ማሪ። ገና 3 ሳምንት ለማውለድ 3 ሳምንት። አዎ ዛሬ ቀን ስንት ነው? ኤክስፔክቴሽን ዴይ እና አልትራሳውንድ ላይ ልንገርሽ። ኤክስፔክቴሽን ዴይ አሁን ይሄ ወር ስንት ቀን ነው የቀረው? እንዴ ብዙ ጊዜ ግን እኔ የውልሽ ከኤክስፔክቴሽን ዴይ ዴቴ ቀድሜ ነው የምወልደው። አሁን ሳይመንን ኖቬምበር 14 ሆኖ ኤክስፔክቴሽን ዴቴ የወለድኩት ኖቬምበር 3 ነው። አልትራሳውንድ ላይ ከተጻፈበት ቀን 11 ቀን ቀድሜ ነው የወለድኩት። ኦኬ ሻውን ኦኬ። ይሄኛውስ የኑኑ ጊዜም ማርች የእሷ ኤክስፔክቴሽን የነበረው ኤፕሪል 4 ሆኖ የወለድኳት ግን ማርች 22 ነው። አስቡ 13 ቀን ቀድሜ እና አሁን ኤክስፔክቴሽን ዴቴ የተጻፈው ጁን 1 ነው። ምንም ስሜት አይሰማሽም? ልጁ ሲመጣ ይንትን ይላል፣ ወገብ ይቆርጣል፣ ይወጋል፣ ከታች ይገፋል። ሲገፋ የዛኔ ምጥ እንደሆነ አውቃለሁ። አምቡላንስ ጠርቼ እሄዳለሁ ሆስፒታል። ባልሽስ? እኮ ባሌም አብረን ነው የምንሄደው። ኦኬ እሱ እየነዳ አብሮኝ ከሄደማ ስጮህ ምናምን ምጤ ስል ደንግጦ አክሲደንት ቢያደርግስ ብንጋጭስ ምናምን እኔ በአምቡላንስ ራሱ ነው ልጁ እንደዚህ ግፍት የሚያደርገው። በቃ ልውጣ እያለ ሲታገል ይታወቅሻል። መጀመሪያ የምጥ ህመም የሚጀምረው ከወገብ ነው። የሁለቱም ጊዜ ወገቤን እየቆረጠኝ ነው የጀመረኝ። ወገቤን ይቆርጠኛል። ከዛ ወገብ ይቆርጥና ከዛ እዚህ ጋር እታች ጋር ይወጋሻል፣ ያምሻል። አዎ እዚህ ጋር ይገፋል። መጀመሪያ ግን የሚጀምረው ከወገብ ነው። የወገቡ ነው በጣም የሚያሙ። ወገብ ቁርጥርጥ ያደርግሻል። ወገብሽ አጥንትሽን በመጥረቢያ ስትመች ታውቂያለሽ? እንደዛ አላውቅም ግን እሺ ስሜቱ ይገባል። ግን እንደዛ አይነት ስሜት ነው ያለው። እሺ ተዛ በኋላ ውሃስ የሚፈሰው? አዎ ውሃ በቃ ልክ ሊወጣ ስትሰብረው ይሄ መቃረጢት አለ አይደል የምትንሳፈፍበት ጽንሱ የሚንሳፈፍበት እሱን ሲሰብር እኮ ነው በቃ ሊወጣ ነው። ውሃ ፈሰሰ ማለት በቃ ሊወጣ ነው። ቆይ እሺ ተዛ በሽንትሽ ነው የሚወጣው? በምን በዛ ነው እኮሽ ከዛ ወዲያው ወልዳ እንደማታውቅ አረጋግጣችሁ በዚህ ማይት ቤት ወልጃ ቃለ ግን ስሚ በቀደማው ቃ ወልጃ ቃለ አለች ቤት እኮ ልንገርሽ። ከዛ በኋላ ለምን ቤት ውስጥ በውሃ አትወልጅም? እንደሱ ባለሙያ ቤት ውስጥ ዶክተር ያስፈልጋል እንዴ? ኧረ ሐኪም ቤት ይሻለኛል። ማስታገሻ እንኳን ይሰጡኛል። ይሄስ የሚባለው እንደዚህ 3ኛ ስቴጅ ቀደደ ምናምን የሚባለው ያደርጉሻል። ሴንቲውን ይነግሩሻል። ጣታቸውን እየከተቱ ስንት ሴንቲ እንደከፈሉ እዛ ውስጥ ዶክተር እየከተተ እኮ ነው የሚነግርሽ። 2 ሴንቲ በየደቂቃው 3 ሴንቲ ከፍቷል። ታዲያ ቼክ እያደረጉ 10 ዶክተሮች እየመጡ ሲያም እኮ ደብል ጋይስ ፈርስት ጊፍት ኢዝ ደብል ዋት እማይትሙት እኔ የኑኑ ጊዜ ጠዋት ነበር ቼክ አድርጋኝ ዶክተሯ 2 ሴንቲ ነው 3 ሴንቲ ከፍቷል፣ እስከ ዛሬ ማታ ተወልጃለሽ ምናምን ብላኝ ወደ ቤት መጥቼ ቤት ውስጥ ሆኜ የሆነ ቤት እያጸዳሁ ምናምን ስራ የሰራው ነው። ማታ ላይ ምጤ መጥቶ ሄጂ የወለድኩት። ቆይ ሁሉንም በምጥ ነው የወለድሽው? ሁለቱንም በምጥ። ኦኬ የምጥ መርፌስ የሚወጉ ጊዜያቸው አልቆ ጊዜያቸውን ጨርሰው ምጣቸው ላልመጣ ሰዎች ምጣቸው እንዲመጣ ነው የምጥ መርፌ የሚወጉት። ይኸውልሽ አንድ ሰው እርግዝና 40 ሳምንት ነው 10 ወር ማለት ነው። በተለምዶ ነው 9 ወር የሚባለው። እሺ 40 ሳምንት ቆይተው ምጣቸው ካልመጣ ግዴታ የምጥ መርፌ ይሰጣቸዋል ምጣቸው እንዲመጣ። ምክንያቱም ልጁ መቆየት ስለሌለበት ምጥ እምቢ ላላቸው ሰዎች ጋይስ 8 ሰው ግን ደግሞ ወገብ ላይ ደግሞ የሚወጋ መርፌ አለ። አሁን እኔ በሳይመን ጊዜ አልተወጋሁም። በኑኑ ጊዜ ግን ወፍራም ስለነበረች ምጤ አሞኝ ወገቤን ስፓይናል ኮርዴን አጥንቴ ላይ መርፌ ተወግቻለሁ። ዋት በጣም ነው የሚያመው እሱ መርፌ እና ሲያስፈራሩ እንዳትንቀሳቀሽ
በኢየሱስ ትሪፕል ውዶቼ፣ ትሪፕል ኖ ጋይስ። ይሄ ደግሞ ዶክተር መጥቶ ችግ ያደረገ ኢፖዶራል ችፕሉን ጠቀም ብቋ ፍቅር እናንተ በጓን እስኪ ፈልጓት። ዱዬ ምንድነው እሱ? ፈልጓት እንጂ ኢፒዱራል ምናምን የሚባለው ኤፒዱራሊያ ፓውሪ እናት እስኪ ፎሎ አድርጌሻለሁ። እናት ፎሎ አላረግሽም እስካሁን ችፕሉን በጓ ከእናንተ ጋር ተጣልታ ተጣፍታለች ከኔ ጋር። ኢፒዱራል አሁን እንደሱ በአማርኛ ጻፉልኝ። ሊወዬ ቴንኪው። ትሪፕል ነው ውዶቼ፣ ትሪፕል ነው። ኧረ ትሪፕል ጋላክሲ መኒጋን ምናምን አስብ። ኦኬ የኔንም ምጥ እኔ ግን የማይገባኝ አሁን ወልዳችሁ ማለት ነው። አሁን ህመሙን ካውቃችሁት አሁን ድጋሚ ለምን ታደርጋላችሁ? ብልግና ነገር ለማድረግ እኔ በሳይመን ጊዜ ቤታዬ እውነት ፈጣሪ ሆይ ከዚህ ብቻ ገላግለኝ፣ ከዚህ ብቻ በህይወት ልውጣ፣ ሁለተኛ ልጅ የሚባል ብዬ ምዬ ነው በ2 ዓመቱ ኑኑን ልወልድ ሆስፒታል የገባሁት። ይኸውልሽ የምጥ ህመም ሁለተኛ አይለምደኝም እንድትይ ያደርግሽና ከዚህ የልጅ ፍቅር ደግሞ የምጥሽን ህመም እኔ ወዲያው ነው እንደዛ